በምድር ላይ ከምናውቃቸው ተራ ነገሮች ሁሉ ባሻገር ተፈጥሮ አእምሮአችንን ሊመረምሩ የሚችሉ እጅግ ድንቅና አስፈሪ ምስጢሮችን ደብቃ ይዛለች። ለፍቅረኛው ስል አካሉን ወደ ጥቁር የፈገግታ ምስል የሚቀይረውን አስደናቂ ወፍ ወይም ደግሞ በጫካ ውስጥ የሚሰሙትን የሞተር የመጋዝና የካሜራ ድምጾችን ልክ እንደ መቅረጫ አጥርቶ የሚኮርጀውን ፍጡር ስታዩ ከተፈጥሮ ጥበብ በስተጀርባ ሌላ አስገራሚ ዓለም እንዳለ ትረዳላችሁ። ይህ ብቻ አይደለም። በአፍሪካ ክፍት ሜዳዎች ላይ መርዘኛ እባቦችን በእግሩ እየረገጠ በሴኮንዶች ውስጥ ሕይወታቸውን የሚያጠፋውን ፍርሃት አልባውን ተዋጊ ሴክሬተር በርድን ጨምሮ ዛሬ ተመራማሪዎችን ሳይቀር በግርምት ያስቆሙትንና እስካሁን ሰምታችኋቸው የማታውቋቸውን 10 እጅግ አስገራሚ የአዕዋፍ ዝርያዎችን በዝርዝር እንቃኛለን። ወደዚህ አስደናቂ ጉዞ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ቪዲዮውን ላይክ በማድረግም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አንደኛ፣ ሱፐርብ በርድ ኦፍ ፓራዳይስ። በአንደኛ ደረጃ በፓፑዋ ኒው ጊኒ በጥቅጥቅ የዝናብ ጫካዎች ውስጥ ተፈጥሮ እጅግ የተዋበ የፍቅር ትዕይንትን ታዘጋጃለች። በዚህ ጫካ ውስጥ የሴቶች ቁጥር ከወንዶቹ አንጻር እጅግ አነስተኛ በመሆኑ ወንዱ ወፍ የትዳር አጋሩን ለማግኘት በከፍተኛ ትግልና ዝግጅት ውስጥ ያልፋል። ዳንሱን ከመጀመሩ በፊት የመሬቱን አቧራና የወደቁ ቅጠሎችን በጥንቃቄ ጠርጎ ያጸዳል። በመቀጠልም ሴቷ ወፍ በቅርንጫፍ ላይ መጥታ እስክትቀመጥ በጸጥታ ይጠብቃል። ሴቷ ወፍ እንደመጣች ወንዱ ወፍ ልዩ የሆነውን የጥቁር የላባ ክንፉ ሙሉ በሙሉ በመዘርጋት አካሉን ወደ አንድ ትልቅ ጥቁር የፈገግታ ምስል ይለውጠዋል። በደረቱና በዓይኖቹ ዙሪያ ያሉት ደመቅ ያሉ ሰማያዊ ላባዎች በጫካው ጨለማ ውስጥ እንደ ውብ መብራት ያበራሉ። በዚህ ድንቅ ሁኔታ ውስጥ ሆኖ ወደ ጎንና ወደ ጎን እየዘለለ የሚያቀርበው ዳንስ የተፈጥሮን ድንቅ ጥበብ ቁልጭ አድርጎ ያሳያል። የሚገርመው ነገር ሴቷ ወፍ ወንዱ የሚያቀርበውን ዳንስ የላቦቹን ንጽህናና የቦታውን ማራኪነት በጥንቃቄ ካጠነች በኋላ ብቻ ነው አብራው ለመኖር የምትወስነው። የዳንስ አቀራረቡ ትንሽ ስህተት ካለበት ወይም ላባዎቹ በቂ ብሩህነት ካላሳዩ ሴቷ ወፍ ትታው ትሄዳለች። ይህ ወፍ ለፍቅሩ ስል የሚያደርገው ተጋድሎ በዓለማችን አዕዋፍ ዘንድ አቻ የሌለው ድንቅ ትዕይንት ነው። ሁለተኛ፣ ቮገልኮፕ ባውርበርድ። በሁለተኛ ደረጃ በዚሁ የፓፑዋ ተራሮች ላይ የተፈጥሮ ታላቅ ባለሙያ ይኖራል። ወንዱ ቮገልኮፕ የሴቷን ልብ ለማሸነፍ የሚጠቀምበት መንገድ የአካል ውበትን ሳይሆን የጥበብና የእጅ ሥራ ነው። ቀናትን ፈጅቶ ከዛፍ ቅርንጫፎች እና ከሳር እስከ 1 ሜትር የሚደርስ ግዙፍና ውብ የሆነ የመኖሪያ ጎጆ ይገነባል። የጎጆው ጥንካሬና ቅርጹም የብቃቱ መለኪያ ነው። ጎጆውን ሰርቶ ካጠናቀቀ በኋላ የማስጌጥ ሥራውን ይጀምራል። የቤቱን ደጃፍ በተለያዩ ደማቅ አበቦች፣ ፍራፍሬዎች፣ የዛፍ ቅጠሎችና የሚያበሩ የጥንዚዛ ክንፎች በከፍተኛ ጥንቃቄ ያስጌጣል። ይበልጥ የሚያስደምመው ደግሞ አበቦቹን እንደየቀለማቸው ለይቶ በቡድን ያስቀምጣቸዋል። ሰማያዊውን በአንድ ቦታ፣ ቀዩን ደግሞ በሌላ በኩል ድርድር አድርጎ ያዘጋጃል። በጊዜ ሂደት በቤቱ ደጅ ያሉ አበቦች ሲደርቁና ቀለማቸው ሲጠፋ አውጥቶ በመጣል በአዲስ ትኩስ አበቦች ይተካቸዋል። ሴቷ ወፍም መጥታ የቤቱን ውበት፣ ጽዳትና የቀለም አደራደር በጥንቃቄ ካጠናች በኋላ ብቻ ነው አብራው ለመኖር የምትወስነው። ይህ ወፍ ተፈጥሮ ለእንስሳት የሰጠችው የውበትና የንድፍ ጥበብ ማሳያ ነው። ሶስተኛ፣ ላይበርድ። በሶስተኛ ደረጃ በአውስትራሊያ በጥቅጥቅ ጫካዎች ውስጥ በዙሪያው የሚሰሙትን ድምጾች በሙሉ እንደ ድምጽ መቅረጫ አጥርቶ የሚኮርጀው አንድ ድንቅ ፍጡር አለ። ላይበርድ በጉሮሮ ውስጥ ባለው ልዩ ተፈጥሯዊ የአየር ከረጢትና የማንቀሳቀስ ችሎታ ባላቸው ጡንቻዎች ምክንያት በጫካ ውስጥ የሚሰሙትን ማናቸውንም ድምጾች ሙሉ በሙሉ የመኮረጅ አስደናቂ ተፈጥሯዊ ስጦታ ተሰጥቶታል። ይህ ወፍ የሌሎችን አዕዋፍ ዜማ ብቻ አይደለም የሚያንጎራጉረው። የሰዎችን እንቅስቃሴ ወደ ጫካው በስፋት በገቡበት ወቅት የሞተር፣ የመጋዝና የካሜራ ድምፅ፣ የመኪና አላርም እና የሕፃናት ጩኸት ሳይቀር ያለምንም ልዩነት በጥራት አስመስሎ ይጮኻል። ወንዱ ላይበርድ እነዚህን ልዩ ልዩ ድምፆችን በቅደም ተከተል በማቀናጀት ለሴቷ ረጅም የሆነ የድምፅ ማቀናበሪያ ያሰማል። ብዙ አይነት ድምፆችን አጥርቶ ማውጣት የቻለው ወንድ ወፍ በጫካው ውስጥ በቂ ልምድና ጥንካሬ እንዳለው ስለሚቆጠር በሴቷ ዘንድ ከፍተኛ ተቀባይነትን ያገኛል።
አራተኛ መግንፌስት ፍሪጌት በርድ። በአራተኛ ደረጃ በካሪቢያንና በፓሲፊክ ውቅያኖስ ደሴቶች አየር ላይ አብዛኛውን ሕይወቱን በማንዣበብ የሚያሳልፈው ግርማ ሞገስ ያለው ወፍ ይገኛል። ፍሪጌት በርድ በክንፎቹ ስፋትና በበረራ ቅልጥፍናው የሚታወቅ ሲሆን ሳያርፍ ለሳምንታት በሰማይ ላይ መብረር የሚችል ድንቅ የባህር ወፍ ነው። የማራቢያ ጊዜያቸው ሲደርስ ወንዶቹ ወፎች በዛፍ ቅርንጫፎች ላይ በቡድን ይሰባሰባሉ። በመቀጠልም በአንገታቸው ስር የሚገኘውን ግዙፍ ቀይ የቆዳ ከረጢት አየር በመሙላት አብጠው ያሳያሉ። ደረቶቻቸውን እንደ ቀይ ፊኛ አብጠው ክንፎቻቸውንም እያወዛወዙና ማንቁርታቸውን እርስ በእርስ በመምታት የሚፈጥሩት ድምፅ በሰማይ ላይ ለሚያልፉት ሴቶች የሚደረግ የትዳር አጋር ጥሪ ነው። ሴቶቹ ወፎች በሰማይ ላይ እየበረሩ ወደ ታች በመመልከት ትልቅና ደማቅ ቀይ ደረት ያለው ወንድ ይመርጣሉ። ይህ ቀይ የቆዳ ከረጢት የወንዱን ጤናና ጥንካሬ የሚያሳይ በመሆኑ ትልቅ አብጦ የሚታየው ወንድ ወፍ የብዙ ሴቶችን ትኩረት በማሸነፍ አጋር ያገኛል። አምስተኛ ሴክሬተሪ በርድ። በአምስተኛ ደረጃ በአፍሪካ ሰፊ ረግረጋማና ክፍት ሜዳዎች ላይ ረጅም እግሮችና ረጅም የአይን ሽፋሽፍቶች ያሉ ውብ ፍጡር ይራመዳል። ስሙ ሴክሬተሪ የተባለበት ምክንያት ከጭንቅላቱ ጀርባ ያሉት ጥቁር ላባዎች በጥንት ዘመን ጸሐፊዎች ከጆሮአቸው ጀርባ ይሰኩት የነበረውን ብዕር ስለሚመስል ነው። ይህ ወፍ ግን ውበቱን ያህል እጅግ አደገኛ የእባብ አዳኝ ነው። መርዘኛ እባቦችን በሚያድንበት ወቅት አይበርም። ይልቁንም በእግሩ እየሮጠ በመከተል በኃይለኛ እግሩ የእባቡን ራስ በከፍተኛ ፍጥነት ይረግጠዋል። የእግሩ ምት ጥንካሬ እጅግ ከፍተኛ ከመሆኑ የተነሳ እባቡ በሰኮንዶች ውስጥ በደረሰበት ምት ሕይወቱ ያልፋል። ሴክሬተሪ በርድ እባቦቹን ሲያድን ክንፎቹ እንደ መከላከያ ጋሻ በመዘርጋት የእባቡን መርዝ ይከላከላል። እግሮቹ በወፍራም የቆዳ ሽፋን የተሸፈኑ በመሆናቸው የእባቡ መርዝ አይበሳቸውም። ይህ ባህሪው በሳፋና ሜዳዎች ውስጥ ፍጹም ተዋጊ ያደርገዋል። ስድስተኛ ካካፖ። በስድስተኛ ደረጃ በኒውዚላንድ ገለልተኛ ደሴቶች ውስጥ የሚገኘው ካካፖ በዓለማችን ላይ ልዩ ቦታ ያለው የፓሮት ዝርያ ነው። እስከ 4 ኪሎ ግራም የሚመዝን በመሆኑና አጫጭር ክንፎች ስላሉት ሙሉ በሙሉ መብረር አይችልም። ይሁን እንጂ ጠንካራ እግሮቹን በመጠቀም በዛፎች ላይ የመውጣትና የመዝለል ድንቅ ብቃት አለው። ካካፖን እጅግ ልዩ የሚያደርገው ሌላው ነገር ሰውነቱ የተፈጥሮ የማርና የጽጌረዳ አበባ መዓዛ ያለው መሆኑ ነው። ወንዶቹ ወፎች ሴቶችን ለመጥራት ሲሉ በየተራራው ጫፍ ላይ ጉድጓድ ቆፍሮ በመቀመጥ ከሆዳቸው የሚወጣውና እስከ 5 ኪሎ ሜትር ርቀት ድረስ የሚሰማ ከበሮ መሰል ድምፅ ይፈጥራሉ። ይህ ወፍ እጅግ የዋህና ከሰዎች ጋር በፍጥነት የሚላመድ ሲሆን እስከ 90 ዓመታት ድረስ መኖር የሚችል ረጅም ዕድሜ ያለው ፍጡር ነው። ዛሬ ላይ ቁጥራቸው እጅግ በመቀነሱ በከፍተኛ ጥበቃ ስር የሚገኙ የዓለማችን ድንቅ ሀብቶች ናቸው። ሰባተኛ ብርዳድ ቫልቸር። በሰባተኛ ደረጃ በከፍተኛ ተራራ ጫፍና በዳመናት መካከል ተፈጥሮ የራሷ የሆነ የጽዳት ባለሙያ አላት። የዚህ ግዙፍ የንስር ዝርያ ዋና ምግቡ የሞቱ እንስሳት ስጋ ሳይሆን ሙሉ በሙሉ አጥንት ነው። የጨጓራ አሲዱ እጅግ ኃይለኛ በመሆኑ አጥንትን በሰኮንዶች ውስጥ የማሟሟት ተፈጥሯዊ ብቃት አለው። ግዙፍ አጥንቶችን ሙሉ በሙሉ መዋጥ በማይችልበት ጊዜ አጥንቱን በጥፍሮቹ ይዞ እስከ 500 ጫማ ከፍታ ላይ በመብረር ወደ ድንጋዮች ላይ ይጥለዋል። አጥንቱ ተከስክሶ ሲሰበር በውስጡ ያለውን አልሚ ምግብ በጥንቃቄ ይበላል። ከሁሉም በላይ ደግሞ ወንዶቹ ወፎች ይበልጥ ግርማ ሞገስ ያለውና አደገኛ መስሎ ለመታየት ሲሉ ነጭ ሰውነታቸውን በወርቃማ አፈርና በዝገት ላይ በማሸት ቀይ ወርቃማ ቀለም ይቀባሉ። ይህ ቀለም በቡድናቸው ውስጥ የነበራቸውን የበላይነትና ጥንካሬ ያሳያል። ስምንተኛ ሽቡል ስቶርክ። በስምንተኛ ደረጃ በምስራቅ አፍሪካ ረግረጋማ ቦታዎች ውስጥ የሚኖረው ሽብል በውጫዊው ገጽታው ጥንታዊያን የዳይኖሰር ዘመን ያሳስበናል። እስከ 1.5 ሜትር ቁመት ያለው ሲሆን አንድ ትልቅ የእንጨት ጫማ ያለው ግዙፍና ታላቅ ማንቁርት አለው። ይህ ወፍ በውሃ ውስጥ ያሉት ትላልቅ አሳዎችን እና አዞዎችን ሳይቀር ሳይንቀሳቀስ ለሰዓታት ቆሞ በጥንቃቄ ያድናል። ይህ ወፍ ከሰዎች ጋር ያለው ባህሪ እጅግ አስገራሚ ነው። ሰዎች ሲቀርቡት ራሱን ዝቅ በማድረግ የማክበር እንቅስቃሴ ያሳያል።
ሰዎችን በተመሳሳይ ሁኔታ ራሳቸውን ዝቅ አድርገው ካልቀረቡት አጠገባቸው አይደርስም። ሰላምታውን ከተቀበሉት ግን በሰላም አጠገባቸው ይቆማል። በተጨማሪም ማንቁርቱን እርስ በርስ በፍጥነት በመምታት የሚያወጣው ድምፅ ልክ እንደ መትረየስ መሳሪያ ድምፅ በመፍጠር አካባቢውን ያናውጣል። ይህንን ድምፅ ሌሎችን ወፎችን ለማስፈራራትና አካባቢውን ለመጠበቅ ይጠቀምበታል። 9ኛ ካሶዎሪ። በ9ኛ ደረጃ በአውስትራሊያ የዝናብ ጫካዎች ውስጥ የተፈጥሮ እጅግ አደገኛውና ኃይለኛ ወፍ ይኖራል። ካሶዎሪ ውብ ሰማያዊ አንገትና ጥቁር የላባ ፀጉር ያለው ቢሆንም ቁጣውና ጥቃቱ እጅግ አሰቃቂ በመሆኑ በጊኔስ ቡክ ላይ አደገኛ ወፍ ተብሎ ተመዝግቧል። እግሮቹ ላይ እስከ 12 ሴንቲሜትር የሚረዝሙና እንደ ቢላዋ የተሳሉ ረጅም ጥፍሮች አሉት። እስከ 2 ሜትር ከፍታ ድረስ ወደ አየር በመዝለል ሰውንና ሌሎች እንስሳትን በእግሩ በመምታት በሰኮንዶች ውስጥ ሕይወታቸውን የማጥፋት አደገኛ አቅም አለው። በዚህ ወፍ ቤተሰብ ውስጥ ያለው የአኗኗር ዘይቤም ልዩ ነው። እንቁላሎቹን የሚያቅፈውና ጫጩቶቹን የሚያሳድገው ወንዱ ወፍ ነው። ሴቷ እንቁላል ጥላ ከሄደች በኋላ ወንዱ ለወራት ሳይበላና ሳይጠጣ እንቁላሎቹን ጠብቆ በታጋሽነት ያሳድጋል። 10ኛ ፖቱ። በ10ኛ ደረጃ በደቡብ አሜሪካ በጥቅጥቅ ጫካዎች ውስጥ ራሱን የሚሰውር ጥበብ የመጨረሻው ጥግ ይገኛል። ፖቱ አብዛኛውን የቀን ክፍለ ጊዜ በዛፍ ቅርንጫፎች ላይ ተቀምጦ የሚያሳልፍ ሲሆን የላባው ቀለም ሙሉ በሙሉ ከደረቀ እንጨት ጋር አንድ አይነት ነው። በዛፍ ቅርንጫፍ ላይ በሚቀመጥበት ወቅት አይኖቹን ጨፍኖ ማንቁርቱን ወደ ላይ አቁሞና ሰውነቱን አጣብቆ ሙሉ በሙሉ የደረቀ የዛፍ ጉቶ ይመስላል። ማንም ሰው አጠገቡ ቢቆም እንኳን ወፉ መሆኑን መለየት አይችልም። በሌሊት ደግሞ ግዙፍ ቢጫ አይኖቹን በመክፈትና አፉን በከፍተኛ ሁኔታ በማስፋት በጫካ ውስጥ ነፍሳትን ያድናል። ይህ ወፍ ከተፈጥሮ ጋር ሙሉ በሙሉ የመዋሃድ ጥበቡ ድንቅ ማሳያ ነው። ተፈጥሮ በውስጡ የያዘችው ጥበብና ምስጢር አያልቅም። እያንዳንዱ ፍጡር ለሕልውናውና ለፍቅረኛው የሚያደርገው ተጋድሎ የምድርን ውበትና ሚዛን ጠብቆ ለማቆየት የሚደረግ ትልቅ ጥረት ነው። ከነዚህ 10 አዕዋፍ ውስጥ የእርሶን ትኩረት ይበልጥ የሳበውና ያስደመሞት የትኛው ነው? ሐሳቦን በኮሜንት አካፍሉን። የቀሩትን 10 አስደናቂ የወፍ ዝርያዎች በክፍል 2 ወይም ፓርት 2 እንድሰራላችሁ ከፈለጋችሁ ፓርት 2 በማለት ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ በማድረግ ለሌሎች ሼር አድርጉት። ለቀጣይ እንዲህ አይነት ድንቅና አስተማሪ ተፈጥሯዊ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሌላ አዲስ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።